ከአቅማችሁ ከብስለታችሁ ከሲኒየሪቲያችሁ አኳያ ሲታይ በፍጹም ከኛ ፊት ሁሉ መቅረብ አልነበረባችሁ በፍጹም። ስለዚህ በዚህ ልክ ነጥሮ የወጣ መሪ የታጨቀበት ክፍለ ጦር ውስጥ ግን ደግሞ ይሄ ሰው ስብስብ ነው፣ የመላክ ስብስብ አይደለም። ግን ደግሞ ሰዎች ሊታገሉ ትግል በሚባል ማቀፍ የተሰበሰቡበት የተደራጁበት ስብስብ ስለሆነ ጥቃቅን የሚሆን ትልቅ ችግር ይፈጠራል። ትናንት ተፈጥሯል፣ ዛሬም ይፈጠራል፣ ነገም ይፈጠራል። የሚወስነው አሸካከሙ፣ አያያዙ፣ አፈታቱ ነው። ጎበዝ ደጋግሜ እለዋለሁ ይመስለኛል። አሸካከሙን ካላወቅበት 5 ኪሎም ትከሻህን ይሰብርሃል፣ 100 ኪሎም ትከሻህን ይሰብርሃል። ወይም አሸካከሙን ባለማወቅ ምክንያት 100 ኪሎ የሚሸከም ትከሻ በ5 ኪሎ ሊሰበር ይችላል። ችግር ይፈጠራል። የምትፈታበት መንገድ ግን ወሳኝ። እኛማ እናስፈልጋችሁን ፎርዛት ነው። ደጋግሜ ስላችሁ ነበር። አንዳችሁ በ50 እየተመነዘራችሁ ትልቅ አብዮት መምራት ነው። ራሳችሁን እናሳንሳችሁ ነበር። ማህተመ ጋንዲ የሚባል የህንድ የሚባል ሀገር የነጻነት አባት ምን ይላል መሰላችሁ? በሀሳብ መለያየት ማለት ጥላቻ ቢሆን ኑሮ ከሚስቴ በላይ ጠላት ባልኖረኝ ነበር ይላል። አስረስና እኔ ተዋውቀን በዚህ ትግል ውስጥ ስንቆይ ስንት አመት ሆኖናል? ያውም መሪዎች ተብለን በሀሳብ ሳንለያይ ቀርተን ይመስላችኋል አብረን ያለነው? ዝናቡን ከ17 አመቱ ጀምሮ አውቀዋለሁ። ኤርትራ በሀሳብ ሳንለያይ ቀርተን ነው ያኔም ሰው ሀገር በረሃ ላይ አሁንም ያቅማችን እየሞከርን ያለነው። በየቀኑ 1000 ጊዜ የሚለያይ ሀሳብ ልታነሳ ትችላለህ። የምትፈታበት መንገድ ግን ወሳኝ እንጂ ሀሳብ መለያየት ማለት ጥላቻ ቢሆን ኑሮ መጀመሪያ ከሚስቶቻችን፣ ከልጆቻችን፣ ከወንድሞቻችን ጋር ነበር የምንጣለው። የተነሱ ነገሮችን በሙሉ ከዚህ አኳያ እንደ ማስተካከያ ምክር ሀሳቦችና ኮሜንቶች ሰዷቸው። ለራሳችሁ ጉልበት በሚሆኑን አኳን ቀምራችሁ በወንታዊ መንገድ ተቀበሏቸውና ወሰዷቸው። በአጠቃላይ ግን ይህ ሁሉም አቅም ያለው ኃይል ግን ችግሩን በራሱ እየፈታ መሄድ ይችላል ነው። እንዲያው ለወደፊቱ ያው በጥልቀት በግለሰብ ደረጃ የወረደ ሂስና ግላይ ስም ባይሆን አስረስ እንዳለው ግምገማ ነገር ስላደረግን እሱ እንደንሳ እንውሰድ ንሳ ከሆነ ደግሞ ደግሞ ድንገት ቢደገም እንኳን በምንፈታበት አኳኋን እየመለስን ይፈታን ምን ማለት ነው። ስለዚህ ዛሬ ላይ በኋላ ዝናቡ የሚገልጽላችሁን ምደባ ሪፖርት እንደ አዲስ እሱን ይዛችሁ በአዲስ መንፈስ በአዲስ ጉልበት ነው የምትሄዱ የሚሆነው ማለት ነው። በዚህ አጋጣሚ ደጋግሜ እለዋለሁ፣ ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድ ነው ተደራጅቶ ሲታገል ነበር፣ ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይህን ተገንዘቡ። ህመም አለው። አስረስ ይህን ያክል አመት ከኔ ጋር ሲቀመጥ፣ እኔ ከሱ ጋር ይህን ያክል አመት ስቀመጥ አብረን ስንታገል ፍጹም የሚጠላውን ያስረስ ባህሪን እንዲሸከም እገደዳለሁ። ፍጹም የሚጠላውን የዘመነን ባህሪ እንዲሸከም ይገደድ። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ፣ እየመረረ ትውጠዋል። ብዙ ነፃነቶችን እኮ ታስረክባለህ። የእናንተ ደግሞ ለየት የሚያደርገው በሌላ መመዘኛ ያላችሁ ብስለት እንዳሉ ብዙዎች መሪዎች ኢኮኖሚካሊም ከፍተኛ የሚባል ደረጃ ላይ የነበራችሁ ናቸው። ኦፍኮርስ ይህ አብዮት የሆዳቸውን የሞሉ ሰዎች አብዮት ነው። በዚህ እንስማማለን። ማንም ራሱ የሚጥል የለም። ማንም በዚህ መከረኛ ህዝብ ለራሱ ለዘሩ ለማንነቱ ብሎ ወጥቶ እንጂ ሁሉም ጠግቦ የሚያድር
ልጆቹን አጥግቦ የሚያሳድግ እናቱን አጥግቦ የሚያኖር አባቱን አጥግቦ የሚደግፍ ነው። ለየት ባለ አኳኋን ግን ኢኮኖሚካሊም ራሳችሁን ዓለምን ያሸነፋችሁ ብዙ ሰዎች አመራር ውስጥ አላችሁ እና ከዚያ አኳያ እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስታመም የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ፣ ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደሉን እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም ነው። ፎርሳት ማተር ወንድም ወንድሙን መሸከም የሚችል ትከሻ ከሌለው ታጋይ መሆን አይችልም። እያንዳንዳችን ዙሪያችን እንዳንበሳ በሽንታችን አጥረን እዚች አትድረስብኝ ግን ተደራጅተን እንሰራለን። የለም ቆብ የለንም፣ ግን ለዓላማችን የመነን ሰዎች እኮ ነን አይደለ? በግል ስንት ነገር አጠናል፣ እንደ ህዝብ ስንት ነገር አጠናል። ሊያጠፉን የመጡት ጋበኞችን ነው የገጠሙ። እግዚአብሔር ይመስገን ማንነታችን አሳይተናቸዋል፣ እናሳያቸዋል፣ ጨርሰን እንጠርጋቸዋል። ንቆ ሊያጠፋን የመጣን ጠላት ወጣ የገጠሙ ሰው ወንድምህና ጓደኛ እንዴት ንቃለህ? ማንስ ነህ? ክብር የምን ክብር? ክብራችንማ ምን መልሰው ሊያጠፉን የመጡ ጠላቶችን ጠራርገን ማጥፋት ስንችል ብቻ። 5 ነፍሰ ጡር ከሰማይ በወረደ መዓት ከአንድ መንደር ውስጥ በሚሞትበት ዘመን ዘመነ ምን የሚከላከለው ክብር አለውና? ማን ነው ዘመነስ? ብዙ ህመም መሸከም ይጠይቃል። ትናንትና ሳነሳ ነበር፣ ቅድም አስረስም መልሶ ሊያነሳው ሲሞክር እየሰማሁት ነበር። ካጠገብህ ያለ አማራ ወንድምን ሳትወድ ለአማራ ህዝብ ነው የምታገል ማለት አችልም። ውሸት ነው፣ ውሸት ማስመሰል ነው፣ ግብዝነት ነው። የሀሳብ ልዩነት ልንፈጥር እንችላለን፣ ቁጭ ብለን እንነጋገራለን። ላስቀይመው እችላለሁ፣ ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል፣ ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል፣ እንደ ወንድም ያላማረብህም ልለው ይችላል። ተደራጅቶ መታገል ብዙ ተሸከመው ህመም አለ፣ ወይም ብዙ ህመም ተሸክመን እንታገል ያስገዳል። ሌላ እንግዲህ አሁን ከያዝነው አሰላለፍ በተቃራኒ የቆሙ ኃይሎች እዚህ የአማራ ፖለቲካ ውስጥ በየቀኑ በተለይ ገንዘብን ጉልበት አድርገው የሚዘሩት በሽታ አለ። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። አንድ ትዝብቴን ግን ልንገራችሁ። ጉንፋኑ በብዛት ያጠቃው እናንተ የመጣችሁበትን ቀጠና ስለሆነ በተለያየ ምክንያት በሽታውን አስወግደ ነው ሁሉ አሁንም ጉንፋኑን ካንሰር አስመሰላችሁ መፈራረጃ ያለው ይህ የግንባር የወገብ የእጅ ምናምን የሚባል ፖለቲካ ወንድሞቻችሁን ለመፈረጅ ታግለ ማድረግ አትጠቀሙበት፣ ነውር ነው። አልጨበጠኝ ሲል ወይም አልመቸኝ ሲል በራሴ ሰዋዊ ምክንያት ግንባር ምናምን ያል የፈረሽ ላጠቀሙ ሞክር ከሆነ አደራ ነው የምላችሁ። ከዚህ አኳያ በተለያየ ምክንያት ቫይረሱ አጥቅቷቸው ከኛም ርቀው የቆዩ ልጆች ካሉ ትናንትንም ጨምሮ 30 ምናምን ልጆች መጥተዋል። ሰምታችሁ ይሆናል። ሽምግልናን አስቀድሙ ጎበስ። የቫይረሱ ተጠቂ ሆነው በተለያየ 2ም 3ም ሆነው የቆዩ ካሉ በምክክር እንደ ወንድም በመነጋገር በሽምግልና ለመፍታት ሞክሩ። ግልጽ ነኝ አይደል? ይህን ስላችሁ ባለጌ ላይ እርምጃ እንወስድ ማለት አይደለም። ይህን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የ4 ኪሎ በር ሲያንኳኳ ተገብቶ ግራ የተጋቡ አካላት ይህን አብዮት ሊነጥቁን ማይፈነቅሉት ድንጋይ የለም። ታውቁታላችሁ። በላይ ዘለቀን አንቆ ገድሎ ልጁን የሻሽ ወርቅን አረቂ ሻጭ አድርጎ የበላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ የሚለምን ማህበረሰብ ተመልሶ ይመጣል።
አይመጣም። የጀመርነው ትግል ነው፣ እየሞትንበት ያለ ትግል ነው። 4 ኪሎ ድረስ እንወስደዋለን። ለማንም እናስረክበው ትግል አይደለም። የትግል በፍጹም በላይ የሻሽ ወርቅም በሀገሩ እንኳን በሀገር ያለው ውጣትም አይደለ ያለ ጣሊያኖች ይዘዋት አይደለ? ያቺ በሀገር ያለው ውጣት የሚያላት ልጅ አረቂሽ ጣለች። ታምናላችሁ? የልጅ ልጆቹ የት ነው ያሉ? አረብ አይደለም እንዴ በግርድና መከራ የሚያበላቸው? የሻሽ ወርቅ ልጅ ቤቱ ፈርሶበት አዲስ አበባ ከሰው ተጠግቶ አየሁ ሚዲያ። እኔ ለምን ወደ አይኔ እንደሚመጣም አይገባም። ይህን ትግል ካልጠበቅ ነው ይወስዱታል። በተለያየ መንገድ ነው እየሞከሩ ነው ያለ። ዘመነ መንገስ የምንፈልጉት በፍጹም እኔ እዚህ ምድር ጋር ምንም ቁርኝት የለኝም። አመናችሁም አላመናችሁ ምንም ከአንድ ባህታዊ ቢያንስ ከአንድ ባህታዊ እኩል እንቃለሁ ይላል። ግን በእናቶቻችንም ባና በወንድሞቼ ደም እዚህ ያደረሱን ትግል አሳልፌ አልሰጥም። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ተሰቅለው ሊሄዱበት የሚሞክሩ ሰዎችን ግንባር መምታት ካለብህ ግንባር ትመታለህ። በሚዛኑ እንድታዩት ብዬ ነው። በእኛ ድክመት ምክንያት በእኛ እያያዝ ማታገል አለመቻል፣ ነገሮችን ግልጽ አለማድረግ ምክንያት በተለያዩ ሽንብሮች ምክንያት ሌላ ቀጠና ሌላ አስተላለፍ ውስጥ የቆየ ወንድሞቻችን ግን በሽምግልና ማምጣትን እናስቀድም ነው። እንዲህ ካለ ይቀምሳል። መጨረሻ ነግረው እያወቀ ያጠፋም ያበላሽ እኮ በላይነህ ምስጌ፣ ሌሎች እዚህ ያላችሁ አመራሮች ነጋሽ ከነ ቤተሰቦቻቸው የሞቱለት ከነ ከብቶቻቸው የሞቱለትን ትግል በሌሎች ተነጥቀን መጨረሻችን እንደ በላይ ዘለቀ 25 ሳንቲም ገመድ ሆኖ ድሉንም ትግሉንም ደሙንም ለሌሎች የምናስረክብበት ዘመን አይደለም። ትግላችን እንጠብቃለን፣ ተቋማችን እንጠብቃለን፣ ድርጅታችን እንጠብቃለን፣ አብዮታችን እንጠብቃለን። ብዙ አጭበርባሪዎች ስላሉ የቅርቡም የሩቅም ኃይሎች ብዙ አጭርም ረዥም ፍላጎት ያላቸው ኃይሎች ስላሉ የት ሄደን ነበር የአማራ ሕዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ እቅድ በራሱ ዓላማ የ4 ኪሎን በር ሲያንኳኳ ሲገኝ የት ነበርን የሚሉ ኃይሎች ገንዘብን መርዘኛና መርዛማ ሀሳብንም እናስተሳሰብንም በመርጨት ይህን ትግል ሊነጥቁን ወይም ሊያከሽፉት ሙከራ ላይ ነው ያሉ። እያወቀ ከእነዚህ ኃይሎች ጋር የተሰለፈ ሰው የመጨረሻው እርምጃ ይወሰዳል።